ታዲያ የት አለ? ይሄው ለማይጾሙት ለማይጸልዩት እንደዚህ እግዚአብሔር እያደረገላቸው አይደለም? ስለምን ጾምን? እንዲሁ ነው። በከንቱ ነው የለፋ ነው፣ በከንቱ ነው የደከም ነው። ይሄውና አሕዛብ አይጾሙም፣ ይሄው አሕዛብ አምልኮ የላቸውም። ለነሱ ግን እግዚአብሔር ምድራዊ በረከት እያደረገላቸው ነው። ዝም ብለን በከንቱ ጾመናል። እናንተ የእግዚአብሔር ገንዘቦቹ ናችሁ። የሚፈልጋችሁ እግዚአብሔር እናንተን ነው። እናንተ ከተስተካከላችሁ እግዚአብሔር ዓለሟን ያስተካክልላችኋል። የምንኖርባት ዓለም የምትስተካከለው እኛ ስንስተካከል ነው። ስንት ጉድለት ይዘን እኮ ነው የመጣ ነው። ስንት ነገር እንዲስተካከልልን እንፈልጋለን። እግዚአብሔር እኮ የሸፈነልን ብዙ ነገር አለ። ቢስተካከልልን ብለን የምንመኛቸው ነገሮች እኮ አሉ። መከራችንን እኮ በጥርሳችን ነክሰን ነው ዛሬም ያለ ነው። ከነ ችግራችን እኮ ነው ያለ ነው። ያልተፈቱ ችግሮች እኮ በቤታችን አሉ። ይሄ ሁሉ ነገር ይዘን ነው በቤት ያለ ነው። እንዴት እግዚአብሔር አያየንም ትላላችሁ? ጾም የንስሐ ጾም ና ክርስቲያኖች። በነነዌ ከንጉሱ እስከ ተራው ሰው ከሰው እስከ እንስሳ ተስተካክለው ንስሐ ቢገቡ እግዚአብሔር ቸር አምላክ ስለሆነ ምሕረቱን በቅጽበት ነው የመለስላቸው። እውነት የአዲስ አበባ ነነዌ ሰዎች ትልቁ ነገራቸው ወዲያው ጊዜን ተጠቅመው መወሰናቸው። እስከ 3 ቀን ድረስ ነነዌ ትገለበጣለች አለ። ወዲያው ትገለበጣለች ሲባል ንጉሱም ከዙፋን ወረደ። ሕፃናትም ጡት ተው፣ ከብቶችም እንዳይጠቡ ተደረገ። ወዲያው በ3 ቀን እግዚአብሔር ምሕረት ሰጠ። ያን ምሕረት ያገኙት በጊዜው በመወሰናቸው። መታረቅ ካለባችሁ ዛሬ በቃ ከዛሬ በኋላ ይበቃችኋል። መቁረብ ካለባችሁ ካልቆረባችሁ አሁን ለቁርባን መዘጋጀት። ለቁርባን አሁን ነው መወሰን ያለብን፣ መጸለይ ያለብን አሁን። እስቲ ጊዜ ይስጡኝ፣ እስቲ እንዲያለ ይስጡኝ። እስከ መቼ ነው ጊዜ የሚሰጠን? እስመ እግዚአብሔር መፍቀሬ ሰብ ሎቱ ስብሐት ይትዔገሥ ኩሎ ጊዜ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና ሰውን የሚወድ እግዚአብሔር ዘመን አስፍቶ ወራት አብዝቶ ንስሐ ይሰጣል። ቅዱስ ዮሐንስ እስክንድርያ ሃይማኖተ አበው ምዕራፍ 52 ቁጥር 26 ላይ ሲናገር ወራት አስፍቶ የሰጠን ለንስሐ ነው፣ ለመዳን የሰጠን እንጂ እንጨቃጭቅበት አይደለም። ስለዚህ የእግዚአብሔር ቤተሰቦች እኔ የምነግራችሁ ነገር እውነቴን ነው። እኔ እንግዲህ የምትነግዱት ነግዱ፣ ጊዜ ለዚህ ስጡ፣ ለመዳናችሁ ጊዜ ስጡ። ምንድነው ምን ስናደርግ ነው? ስናነብ መጽሐፍ ቅዱስ። ምንድነው ስናደርግ ነው? ንስሐ አባት ንገር ስንጸልይ፣ ከቤተክርስቲያን ጋር ያለን ግንኙነት ጥብቅ ሲሆን ጊዜ ለመዳን እንጠቀምበት። እግዚአብሔር የመዳን ጊዜ ሰጥቶናል። ክርስቶስ ከተወለደ ጊዜ ጀምሮ ያለው ጊዜ የመዳን ጊዜ ነው። በመድኃኒት ቀን እየታመምን ያለን ደግሞ እኛ። በመዳን ቀን ሰው ይታመማል፣ ሐኪም እያለ ይታመማል፣ ሰላም እየተለት ሰው ይታወቃል እንዴ? ንግሥተ ሳባ ትትነሳ ወትትፋታ ለዛቲ ትውልድ። የሳባ ንግሥት ተነስታ ይችን ትውልድ ትፋረዳታለች። እስመ መጻት እምጽንፈ ምድር ከመ ትራይ ጥበብ ለሰሎሞን። የሰሎሞንን ጥበብ ልታይ ከዚህ ከምድር ዳርቻ ከኢትዮጵያ አንስታ ተጉዛለችና ዘየአቢም ሰሎሞን ሀሎ ዜ ከሰሎሞን የሚበልጥ ጌታ ዛሬ እዚህ አለ።